በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምስከሳት ቆያችሁ። እግዚአብሔር ስሙ እስከ አጽናፈ ዓለም ድረስ የተመሰገነ ተባረከ ይሁን። የጀመርነውን የመጽሐፍ ቅዱስ ጥናት እንቀጥላለን። በቆሮንቶስ መልእክት ምዕራፍ 2 ተመልሰናል ማለት ነው። ምዕራፍ 2ን እግዚአብሔር በፈቀደ መልኩ በማጠቃለል ወይም በቀላሉ አሁን እንመለከታለን። እያንዳንዱ ነገር በመመልከት የምትረዱ ስለሆነ አጠቃላይ ሐሳብና ዋናውን ሐሳብ የያዘውን ቦታ በመመልከት ቀሪውን እናንተ እንድታነቡ አሳይመንት ይሆንላችኋል ማለት ነው። ስለዚህ አሁን ዋናው ሐሳብ ወይም ምንድነው በቆሮንቶስ ምዕራፍ 2 ላይ ቅዱስ ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች ማስተላለፍ ፈለገው የሚለው እንመለከት። ባለፈው ቪዲዮአችን በቆሮንቶስ መልእክት ምዕራፍ 1 ላይ እግዚአብሔር ታላቅ ስጦታ እንደሰጠና ይሄንን ስጦታ ደግሞ በመከፋፈል በአይሁዳዊና በአሕዛባዊ አመለካከት በጥበብና በክህደት መቀበል ምልክት ፍለጋን እየፈለጉ መዞር እንደሌለባቸው ቅዱስ ሐዋርያው ጳውሎስ ተናግሯል። ስለዚህ በምዕራፍ 2 ደግሞ ይሄንን ይቀጥላል ማለት ነው። እንዲህ ይላል ዋናውን ሐሳብ ሳነብ ማለት ነው። ነገር ሁሉ በእምነት እግዚአብሔር የሰጠን ያህል አውቀን እንመረምራለን እንጂ ሁሉን እናቃለን ማለት አንችልም። ይሁን እግዚአብሔር አስቀድሞ የሰወረውን ምስጢር በመንፈስ ቅዱስ አማካኝነት የገለጠልን ነው እንጂ በስጋ ጥበብ ያወቅነውን አይደለም። እኛ አሁን እግዚአብሔር የገለጠልን ያህል ምስጢር በመንፈስ ቅዱስ ገላጭነት እንናገራለን እንጂ በስጋ ጥበብ አይደለም የሚለውን በአጠቃላይ የቆሮንቶስ መልእክት ምዕራፍ 2 ይገልጻል። ነገር ግን ወሰኝ ምለውን ቦታና ትንሽ እንትን ሊልም ይችላል የሚልበትን ቦታ እንመለከታለን። ከዛ ደግሞ ቀሪውን እናንተ ኮሜንት ላይ ካስቀመጣችሁ በቀጣዩ ቪዲዮ ደግሞ ምን ማለት እንደሆነ እንመለከታለን። ስለዚህ እኔ የመረጥኩት ቁጥር 7 እና 8 ለመመልከት ነው። ቁጥር 7 እንዲህ ይላል፣ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር ጥበብ በምስጢር እንናገራለን። ምን ማለት ነው መሰላችሁ? የእግዚአብሔር ጥበብ የሚባለው አንደኛ ባለፈውም ለመመልከት እንደሞከርነው ወልድ ነው። ወልድን እግዚአብሔር በብሉይ ኪዳን አልተገለጸም፣ ወይም የአብ የወልድ መንፈስ ቅዱስ ልዩነታቸው አንድነታቸው የተገለጸ አልነበረም። ስለዚህ የአብ የወልድ መንፈስ ቅዱስ ልዩነታቸው አንድነታቸውን በምስጢር የተያዘውና ማንም ሊያውቀው ያልቻለውን የእግዚአብሔርን ምስጢር እኛ አሁን በጥበብ ለመናገር መንፈስ ቅዱስ ሰጥቶናል። ወልድ በብሉይ ኪዳን በሙሉ አልተገለጸም። ስለዚህ አሁን በሙሉ ያልተገለጸውን ወልድን አብን መንፈስ ቅዱስን ለይተን የወልድ መገለጥንም በስጋ መገለጡን እንድንገልጽና እንድንሰብክ እግዚአብሔር በጥበብ ለኛ ገልጿል። ይህንንም ምስጢር ደግሞ እኛ ለእናንተ በጥበብ እንገልጻለን ይላል። ከዚህችም ዓለም ገዢዎች አንዱ እንኳ ይህን ጥበብ አላወቀውም። አውቆስ ቢሆን የክብርን ጌታ ባልሰቀሉት ነበረ። ከዚህ ዓለም ገዢዎች ማለት ለ5500 ዓመት በብሉይ ኪዳን ነክሶ የኖረው ሞት ነው አንደኛ። ሁለተኛ ዲያብሎስ ነው። ዲያብሎስም ሞትም ይህንን የክርስቶስን ጥበብ አላወቀም። ቢያውቆስ ኖሮ ክርስቶስ እንዲሰቀል ዲያብሎስ ባላደረገ ነበረ። ክርስቶስ አምላክ እንደሆነ አላወቀም። ተራሶ ብሎ አስቦ ነበረ። ሞትም ክርስቶስን ሞትን የሚደመስስ እንደሆነ አላወቀም። አንድ ሊቅ እንዲህ ይላል፣ ሞት የማይበላውን ወይም የማይስማማውን ምግብ በላና እስካሁን ድረስ ወይም ለ5500 ዓመት እየበላቸው የነበራቸውን ምግቦች እንደገና አስመለሰው። የማይመቸው ምግብ የተባለውን ክርስቶስን ሞት ዋጠ። ከዛ በኋላ እስካሁን የበላቸውን ሁሉ አስመለሰው ይላል። ስለዚህ ክርስቶስ አምላክ እንደሆነ የማይመቸው ምግብ እንደሆነ ቢያውቅ ኖሮ ሞት እሱን አይበላውም፣ አይሰቅለውም፣ እንዲሰቀል አያደርገውም ነበረ። ዲያብሎስም እሱን ለዘላለም የሚያስር እንደሆነ ቢያውቅ ኖሮ የክብርን ጌታ እንዲሰቀል ባላደረገ ነበረ። እኛን ገነቱ ስንኖር በዚህ ጥበብ እባብ ገላ ተሰውሮ መጥቶ እኛን ያሳተነበትን ጥበብ እግዚአብሔር ተጠቅሞ በሰው ገላ እግዚአብሔር ተሰውሮ መጥቶ ያዳነበትን ጥበብ ስላላወቀ እግዚአብሔርን ሞት ዋጠ። ስለማይስማማው እስካሁን የዋጣቸውን አስመለሰው። ከዛስ ዲያብሎስንም አሰረ። የክብርን ጌታ ሳያውቅ ስላሰቀለ እግዚአብሔር እሱን አስሮ እኛን ነፃ
ማውጣቱን ይናገራል። ስለዚህ አጠቃላይ ሐሳቡ ይሄንን ይመስላል። ሌላ ደግሞ ከዚህ ውስጥ እንትን ይላል የምትሉበትና ጥያቄ ያስነሳል የምትሉበት ቦታ ካለ ኮሜንት ላይ አሳውቁን። በቀጣዩ ቪዲዮ እሱን ከተመለከትን በኋላ ወደ ሌሎቹ እንሄዳለን። የእግዚአብሔር ሰላምታ ከእናንተም ከኔ ጋር ይሁን። እስከዚህ ሰዓት ድረስ ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ተባረከ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል።